እንደ ባልም በጣም አሪፍ ባል ነው። እንደ አባት ደግሞ በጣም መልካም ምርጥ አባት ነው ለልጆቹ። እንደ እናት በጣም ጥሩ እናት ነች። ለልጆቿ ጊዜ ትሰጣለች፣ በጣም ትከታተላለች የልጆቿን ነገር። በጣም ጥሩ እናት ነች። እረፍት የላትም። ቀን ከሌሊት ስለነሱ በጣም እንትን ታደርጋለች። እንደ ሙዚቀኛ እንደ ድምፃዊ ደግሞ በጣም ያው እኔ ብቻ ሳልሆን ብዙዎች የመሰከሩላት ነች። በውድድርም ራሷን ከዚህ በፊት ያሳየች ነች እና በጣም ሰላም ድና የተከበራችሁ የሁለገብ ሜላት ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? የቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰቡ እንዲሁም ነባሮች ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድትከታተሉን በአክብሮት እንጋብዛችኋለን ማለት ነው። ላይክ ማድረጋችሁ እንዳትረሱ ውዶቼ፣ ፍቅሮቼ፣ ማሮቼ፣ ሁሉ ነገሮቼ ላይክ እያደረጋችሁ አብራችሁ ቆይታችሁ ከሁለገብ ሜላት ጋር ይሆናል። በመጀመሪያ እንግዲህ ያሰማኋችሁን የነ ሳምሶምን ጉዳይ ነው ዛሬ የምናወራው ማለት ነው። ከኔ ጋር ቆይታ የምታደርጉት ግን ከዛ በፊት ደግሞ ትናንትና የእናቶች ቀን ስለነበረ ለእናቶች ያለኝን ፍቅር ወይም ለእናቴ እንኳን አደረሰሽ ማለት ፈልጋለሁ። ምክንያቱም ትናንትና አልተመቸኝም ነበረ ለመግባትም እንዲሁም ደግሞ መልካም ምኞቴን መመኘት አልቻልኩም ነበርና ያው በሰው ቤት ስትኖሩ ታውቃላችሁ የተለያየ ነገር አለና እናቶች ሁላችሁም በዓለም ላይም በሁሉም ዓለም ያለ እናት ናትና እንኳን ለእናቶች ቀን ሁላችሁም አደረሳችሁ እላለሁኝ። ሁላችንም እናት የሆነን የምናተን ሁኛለሁኝ እና እንኳን አደረሰን። ረጅም እድሜ ይስጠን፣ አመት ያድርሰን። ሁላችንንም የኔ ውድ እናት፣ የኔ ሁሉ ነገር እናት ማለት እናት ለሁሉም ሰው እናት ትለያለች። ግን የኔ እናት ደግሞ ለየት ያለች ናትና ጀግና ያላባት ያሳደገችኝ እናትም አባትም የሁሉንም ቦታ ሸፍና እውነት ሸፍና ሁሉ ነገር ሆና ያሳደገችኝ እናቴ ናትና የኔ ጀግና እናት፣ የኔ ማብራት፣ የኔ ፋኖስ፣ የኔ ሁሉ ነገር የበቃ እውነት ያለሷ ህይወት ያለኝ ሁላ አይመስለኝም። እና እናቴ ሁሉ ነገሬ ናት። እናቴ እንኳን ለእናቶች ቀን አደረሰሽ። ረጅም እድሜ ከጤና ጋር እንድትኖሪልኝ እመኛለሁ። እግዚአብሔር እውነት ረጅም እድሜ ጤና ሰጥቶሽ እንድትወርሽ እግዚአብሔር አምላክ ቅዱስ ፍቃዱ ይሁን። የእናቱ ለታዋ ባይከፈልም ደግሞ እውነት ባይከፈልም ግን እግዚአብሔር ደግሞ አሳክቶላችሁ እናት አባቶቻችሁን በቃላ አይደል በምትፈልጉት አይነት አድርጋችሁ ስትንከባከቡ በጣም ደስታ ነው የሚሰማችሁና ለሱ ቀን እግዚአብሔር ደግሞ ያድርሰን። እግዚአብሔር ምኞቴን ያሳካል። ለዛ ቀን እደርሳለሁ ብዬ አስባለሁኝና በልጅነቴ ነው አባቴን ያጣሁት። ግን በልጅነታችን አባታችን እንዳጣ ነው እናቴ ሁሉንም ቦታ ሸፍና የአባትን ጎደሎ ሳታሳይ ነው ያሳደገችን። እናት ትለያለች። እውነትን ነው የምላችሁ። ያው ካመጣሁበት ርዕስ ባልወጣም እናት ልዩ ናት። ምክንያቱም አሁን ለምሳሌ እኔ የአባትን ቦታ ዝቅ እያደረኩኝ ሳይሆን ለምሳሌ አባት እናት የሆነ ነገር ብትሆን አይበለውና አባት አይቀመጥም። ምክንያቱም ምናልባት 1 አመት በዛ ከተባለ 1 አመት ነው የሚቀመጠው። ከዛ በኋላ ገብቷችኋል። ምንም ቢወዳትም ቢያፈቅራትም ብዙ ነገር ቢሆንላትም ወደ ሌላ ትዳር ነው የሚሸጋገረው። ሌላ እናትያ ናት የምትመጣው እነዛ ልጆች ምክንያቱም ወጣት ከሆኑ ልጅ ከሆኑ ራሳቸውን ቴሪት ማድረግ የማይችሉ ከሆነ ምናምን ግዴታ ለልጆቹ ምናምን ያስፈልጋል ይባላል፣ ያመጣል። ከዛ በኋላ አባት ያው አባት ነው። ገብቷችኋል። በቤት ውስጥ ያለውን ነገር አያውቅም። ብሉ ጠጡ ምናምን እያበላቻችሁ ነው እያጠጣቻችሁ ነው። ከሱ ፊት ሌላ ፊት ልታሳያችሁ ትችላለች። ምክንያቱም ሁሉ ሰው እያልኩኝ አይደለም፣ የተወሰነው ሰው በጣም መጥፎ ነው። በእናት እያደጉትን ስለማቅ ነው። እና ያቀርባል ከውጭ ግን ከቤት ምን እንደሚሰራ ስለማያውቅ አባት በእናት እያጅ ተሰቃይታችሁ እንድታድጉ ያደርጋል። አንዳንዴ አባት ማለት ነው። ምክንያቱም ብዙዎች አባት እኔ ስለማቅ ነው። ሚስቴ እንደዚህ ብላለች እና ሚስቴን አጥቻለሁና አይ ልጆቼ ሌላ እናትያ ብትመጣ ልጆቼን ይሰቃያሉ፣ ለልጆቼ ስል ማግባት የለብኝም አይልም። እናት ግን
እንዴ ልጆቼን አባት እያል ሲገላምጣቸው ላይ ልጆችን ሌላ አባት መጥቶ እንደዚህ ሲያደርጋቸው ላይ አረ በፍጹም አይሆንም። አላገባም ለልጆቼ ስል አላገባም። ምክንያቱም ምንም ባል ቢመጣ አይ ልጆቼ እያለች ነው ለልጆቿ ስትል ብዙ መስዋዕት የምትከፍለው እናት ማለት ነው። በወጣትነቷ የወጣትነት እድሜዋን በሙሉ ለልጆቿ ሰጥታ የምታሳልፈው እናት ናት። ብዙ ቦታን እግዚአብሔርን የእናት አሁን ብዙ ቦታ እንደው አባት በእርግጥ የራሱ የሆነ ቦታ አለው። አባት መጠሪያ ነው፣ አባት መኩሪያ ነው፣ አባት በቃ አይደል ብዙ ነገር ነው። ቢሆንም ግን የእናትን ቦታ ሩቡን አይወስድም አባት። ከእርግዝና ገና ከ1 ወር ጀምሮ ያለውን ስቃይ ያስቡት እስከ 9 ወር ድረስ ያለውን። ከዛ በኋላ በዛ ምጥ ሰዓት ደግሞ አስቡት ሙታችሁ ነው የምትነሱት። በቃ ገብቷችኋል? መውለድ ማለት የሁሉ ነገር አሳልፋችሁ ከዛ በኋላ ደግሞ ልክ ከወለዳችሁ በኋላ ልጁን እስከምታዩ ነው የምትቸኩሉት። ምክንያቱም ያን ሁሉ ስቃይና መከራ ረስታችሁ ልጁን እስከምታዩ ከዛ በኋላ ደግሞ ልጁ ብዙ ነገር አድርጋችሁ አጥብታችሁ አጸዳርታችሁ ብዙ ነገር ልጃችሁን እንደምንም አንዳንድ አባቶች አሁን ትንሽ ከፍ ካላለ እንደዚህ የሆነ ነገር ካለው ምናምን አላቅፍም የሚል ሁላም እኮ አለ። አሁን እንደው ባህል እየተለመደ ሄደ እንጂ እንደዛ የሚያደርጉ እናት ግን እናት ናት። እውነቴን ነው የምላችሁ የእናት ቦታ ማንኛውም አሁን አንዳንድ ልጆች አላችሁ ለእናታችሁ ቦታ የሌላችሁ። እውነቴን ነው የምላችሁ እናት ምንም ትሁን ብታጣም ብትነጣም ብትበሰቁልም ጥቁርም ቀይም ነጭም ብትሆንም እናት ናት። የእናት ቦታዋ እናት ነው። በቃ አለ አይደል የእናት ቦታውን እናት የሚለውን ይዟል። ግን እናት የምትከፍለውን ዋጋ አንዳንዴ ወልደህየው የሚለውን ነገር ስናስበው ወልዳችሁ ስታዩት ትገባችኋል። ስለእናት ብዙዎቻችሁ ስለእናት ብዙን የማትረዱ ማለት ነው። ልክ ስትወልዱ እናት ለእናንተ ምን ያክል መስዋዕት እንደከፈለች በዛን ሰዓት ትረዱታላችሁ። እና እናቴ ሺህ ዓመት ኑሪልኝ የኔ ጀግና እናት ነው ምለው። የሁላችንም እናቶች ናቸው። ለእናቶች ቀን ሁላችሁም እናቶች እንኳን አደረሳችሁ እንኳን አደረሰንን የምናስለው ሆንኩኝ ማለት ነው። ከዛ ወደ መጣሁበት ርዕስ ወደ መጣሁበት ጉዳይ ስገባ እንግዲህ ሳምሶም እና ባለቤቱ ምን ያክል እየተሞጋገሱ እዚህ እንደደረሱ ታውቃላችሁ። እኔ ፍቅር ያልቃል። እውነቴን ነው የምላችሁ። አንዳንዴ አሁን እነሱን እንደ ምሳሌ አድርጌ ነው ያመጣኋቸው። የእነሱ ወሬ አሁን ተናፍሶ እንትን እያለ ነው። አንዴ የታረቁም የሚልም ወሬ አለ፣ የተለያየ ነገርም አለ። እንዳያችሁት በሚዲያም ይወጣል። ልጁ ሰውየው ሂዶ ወደ ቤቱ ሳምሶን ሂዶ መጉዚታ ሰራተኛዋ ልጆቹን ይዛ ምን እንዳደረገች ምን እንዳለች አይታችኋል። እና እሱን አይታችኋል። ስለሱ ላወራ ሳይሆን ፍቅር እንደሚያልቅ ልነግራችሁ ነው። ገብቷችኋል? እፍፍፍ ያለ ፍቅር፣ በጣም እንክብካቤ የበዛበት ፍቅር እድሜ የለውም። ለምን እንደሆነ አላውቅም። እድሜው በጣም አጭር ነው የሚሆነውና እንግዲህ የነ ሳምሶን ፍቅርም እንደዛ ነው የሆነው። ፍቅር በነበሩበት ሰዓት ምን ያክል እየተሞጋገሱ እንደነበረ እንግዲህ ሰምታችኋል። ከመጀመሪያ ቪዲዮ ያስገባሁላችሁ ምን ያክል እንደሚሞጋገሱ። እሷ ልዩ እናት ናት፣ እሱ ልዩ አባት ነው። ገብቷችኋል? እሷ ያለችውን እሱ ደግሞ እስከሚያወራ ድረስ በአንድ አይነት አፍ ወይም በአንድ አይነት ቃል በአንድ ልብ እንደሚያወሩ ሁላ አይነት ሆነው ነበር ሲያወሩ የነበሩት እና ሲሞጋገሱ የነበሩት ስለሷ ያለው ነገር። በእርግጥ በፍቅር ላይ ስትኖሩ ያ ነገር ነገ ጧት ጠብ ይመጣል፣ ነገ ጧት ይመጣል። እናስባለን፣ ይሄንን ነገር እናስባለን። የሆነ ግጭት አይደለም ሰውና ሰው ድንጋይና ድንጋይ እኮ ይጋጫላል እንደ አንድ ቤት ሲኖሩ። ግን ይህን ትዳር አምነንበት ይዘልቃል አይዘልቅም የሚለውን እሱ እግዚአብሔር ነው። ወልዳችሁ ከብዳችሁ ደግሞ መለያየት በጣም ነው የሚከብደው። ከሚያስጠላኝ ነገር ቢኖር ወልዶ ከብዶ መለያየት። ገብቷቸዋል? በመካከላችሁ ልጆች አሉ። በመካከላችሁ እነዚህ ልጆች ሲያድጉ በሷም ሆነ በሱም ዙሪያ የሆነ እንትን ይዘው እንዲያድጉ አይፈልግም። በቃ እግዚአብሔር አልፈቀደውም። ትዳራቸው መቀጠል አልቻለም። ትዳራቸው ፈረሰ። ግን ለልጆቹ ሁለታቸውም ቢሆን እሷም ሆነ እሱ ጥሩ ፍቅር እየሰጧቸው ጥሩ ነገር እያስተማሯቸው እሱ ጥሩ ነው ለእናንተ፣ እኛ እኮ እንደዚህ በሆነ ምክንያት ነው በቃ እንደዚህ የሆነ ምክንያት እያደረጉ ነበር እንትን ማለት የነበረባቸው። ግን ልጆቹ ልክ የትልቅ ሰው አይምሮ እንደተጫነባቸው እንደተመከሩ አይነት ገና እንግዲህ ከተለያዩ ብለው ይፋ ካደረጉ
ሳምንታትን አልተቆጠረም። ምክንያቱም ወርን ያልሞላውም ይሄንን ነገር ይፋ ከተደረገ በሰይፉ ኢቢኤስ እና ከዛ በፊት በእርግጥ አሜሪካ ሄዶ ሳምሶን እንደዚህ ሌላ ሴት አገባ ምናምን የኛ ሰው በነገራችን ላይ ሳያይ እኮ አያወራም። ያን ነገር ሳያይ አያወራም እና ገብቷችኋል። የሆነ ነገር ጫፍ ይዞ ነው የሚያወራውና እንደዛ ብለው ሲያወሩ እኔ ራሱ በቃ ዝም ብለው ነው። ምክንያቱም ለፕሮሞሽን አሁን እነሱ አርቲስቶች በተለያየ ነገር ለፕሮሞሽን ብለው የተለያየ ነገር ይሰራሉ። ከተለያየ ሴት ከተለያየ ወንድ ምናምን ልታያቸው ትችላላችሁ እና ለፕሮሞሽን ብቻ ነበር የመሰለኝና ግን እሱ ያን ነገር እንደዚህ እኔ አግብቻለሁ ወይም እንደዚህ ሄጃለሁ የሚለውን ይፋ ባያደርግም እንደዛ ብሎ ህዝቡ ሲያወራ እኔ አላመንኩም ነበረ። አሁንም ለልጆቻቸው የሚያደርጉት ነገር እሷም ሆነ እሷም መጉዚት ቀጥሬያለሁ እንደዚህ ብያለሁ እኔ እሷ እንትን ነኝ እሷ ጠበቃ ነኝ እንደዚህ እያሉ ሚዲያ ላይ እያመጡ ሚዲያ ላይ እየቀረጹ ከሚያወጡ ይልቅንስ የልጁ አባት ነው የልጁ እናት ናት እንዴ። ከአንድ አይሉ 3 ልጅ እኮ አፍርተዋል አይደል እንዴ እነዚህ ሰዎች። ስለዚህ እነሱ ጉዳያቸውን ራሳቸው በራሳቸው ነው መፍታት ያለባቸው። ቤትም ካለ ተሽጦ መከፋፈል ካለባቸው፣ ለልጆቹ መተው ካለበት ልጆቹ እሷ ጋር መሆን ካለባቸው፣ አይ ልጆቹ እንደዚህ የራሳቸው እንደዚህ ብለው ማደግ ያለባቸው እንደዚህ እያገዝናቸው፣ አይ ከኔ ጋር ነው አይ ከአንቺ ጋር ነው የሚለውን ልጆቹ ገና ናቸው። ራሳቸው መወሰን ስለማይችሉ ገና 18 ዓመት ያልሞላቸው ህፃን ስለሆኑ መወሰን አይችሉም። እነሱ በራሳቸው መወሰን አይችሉም። አሁን ላይ ከእናቴ ወይም ከአባቴ የሚለውን ነገር ራሳቸውን እንትን ብለው እንትን ማለት የሚችሉበት አይደለም። በተነገሩት በተመከሩት አሁን ለምሳሌ እናታቸው እንዲህ ያደርግላቸዋል። ይሄን ነገር ብልጥ ካልሆኑ የአሁኑ ሰዓት ልጆች ብልጥ ናቸው። በነገራችን ላይ ማንም ሊሸውዳቸው አይችልም። ግን ቢሆንም እነዚህ ልጆች ደግሞ በተለያየ ነገር የሚታደሉ ከሆነ ምናልባት እናታቸው በብዛት አሁን ለምሳሌ ከአባት ይልቅ እናት ቀረቤታ አላት አይደል? ለልጇ ልክ እንደነገርኳቸው አሁን የእናት ፍቅር ስገልጥ እንደነበረው ከአባት ይልቅ እናት አንዳንድ እናቶች ካልሆኑ በስተቀር እናት ለልጇ በጣም ቅርብ ናት። ምክንያቱም ተንከባከባቸው በብዛት አባት ወጥቶ ስራ ይሄዳል። በቃ አይደል ይመጣል። ምክንያቱም የሚያስጠናቸው ነገር ካለ ወይ የሚሰጣቸው ፍቅር ካለ ወይ የሆነ ነገር ገዝቶላቸው ሊመጣ ይችላል። በተለያየ ነገር ሰፖርት የሚያደርጋቸው ነገር ሊኖር ይችላል። የእናትን ቦታ ግን በፍጹም አይሸፍንም አባትና እናት የራሷ ቦታ የተለየ ስላላት ልጆች ደግሞ እንግዲህ በብዛት ወደ እናታቸው ወደ አባታቸውም የሚያደሉ አሉ። ግን እናታቸውን ደግሞ ሞር እንትን የሚሉበት እንትን ጉዳይ አለና እነዚህ ልጆች ግን ምናልባት ተመክረው በቀደመም ስለቤት መሸጥ ምናምን እንደዛ የተቀነጨበ የቤት ጓዳ የቀዳዳ የቤት እንትን ማለት አበሳ ሁሉ እየወጣ ሚዲያ ላይ ለምን ይዘረገፋል? ምክንያቱም እኔ እንደ ምክር አይነት ነው እንጂ አሁን ስለነሱ መለያየት ምናምን አይደለም። ግን ለሌላው ሰው ራሱ ትምህርት ይሆነዋል ይሄን ነገር ገብቷችኋል። ነገ ጧት መገናኘት መጋባት እንዳለ መለያየትም እንዳለ ማሰብ አለብን። ምክንያቱም በሆነ ምክንያት እንደምንለይ ከዚህ ሰው ማሰብ አለብን። የሆነ ነገር ሊመጣ ይችላል። ምክንያቱም እነሱ አሁን ከመጀመሪያው አንስተው የሱ ቤተሰቦች ወይም የሱ እህት እንዳልወደደች እና በቃ ከነሱ ጋር እንደዚህ የቤተሰብ የሆነ እንክል ካለበት ደግሞ የሆነ ነገር በቃ በሆነ ሰዓት የሆነ ነገር ይፈጠራል እና እነዚህ ሰዎች እንግዲህ በመካከላቸው የገባውን ነገር ለዚህ ለትዳራቸው መፍረሻ የሆነውን ምክንያት ባናቅም ሁለታቸውም እንግዲህ እሷም የራሷ የሆነ ሙያ እሱም የራሱ የሆነ ሙያ ያላቸው ናቸው። በዚህ በሙያቸው አሁን ለምሳሌ እሷም እንግዲህ ራሷን የምትጠብቅ ሴት ናት። የወለደች ልጆች ናት አመስል ምናምን ነገርና እንግዲህ አይታወቅም። ከተለያየ ሰው ጋር ስትሰራ ከተለያየ ምናልባት በቅናት የተነሳሳ በቅናት ቢሆን እስከዛሬ ልጆች እስከሚያፈሩ ድረስ አይደርሱም ነበረ። ግን እኔ ብቻ የራሳቸው የሆነ ምክንያት አላቸው። ሲያልቅ ያልቃል ነው፣ እዚህ ጋር ይቆማል ነው። እሷ የልጆች አባት ነው፣ ስለሱ ምንም መናገር አልፈልግም ነው ስትል የነበረችው ማለት ነው። መጀመሪያ ጥሩ እያልኩ ነበር፣ ደስ ይላል። እንደዚህ ነው መሆን ያለበት። ምክንያቱም የራሳቸውን በውስጣቸው ራሳቸው ያውቃሉ። ግን ስለዛ ሰው አውጥተው ባያወሩ የልጆቿ አባት ነው። ብዙ ቀዳዳ ብዙ ነገር አለ። ሚዲያ ማለት ሚዲያ ስላወጣችሁ እናንተን ህይወት የባሰ እንዲበጠበጥ፣ ምክንያቱም ወደ ሰላም ለመመለስ እንኳን ብትፈልጉ ብዙ ነገሮችን እንትን እያላችሁ ነው የምትሄዱት እና እሱን እንዳይሆን ራሳችን በራሳችን ያን ነገር ብንፈታው
ምክንያቱም በቃ መለያየት ተለያይቶ መለያየትም እኮ ፍቅር ነው። እህት ወንድም በፍቅር ተለያይቶ ይሄ አንቺ ይሄ እኔ በቃ አለ አይደል ልጆቻችን በጋራ ተሳስበን ማሳደግ እሱም የራሱን ህይወት እሷም የራሷን ህይወት መብራት ይሄን ራሳችን ተነጋግረን ብንፈታው እንደዚህ በምክክር አሁን ለምሳሌ አንዳንድ ካልሆነ በተለያየ ዓለም ስትኖሩ የኛ ኢትዮጵያዊ ብቻ ሳይሆን መጋባት መፋታት ወይም የሆነ ችግር ያለበት በተለያየ ዓለም አለ። ከዚህ ቀደም የሆነች የሴትዮ እህት ነበረች እና ልጅ ባለመውለዷ ምክንያት ነው ባሏ የፈታት። ግን በቃ ለምን ይፈታኛል በሚል ፍርድ ቤት ትመላለስ ነበር እሷ ስለምትወደው ብቻ ገብቷቸዋል። እሱን እንደ ወንጀለኛ የሆነ ነገር እንደዚህ ምናምን የሆነ ነገር በውሸት ምክንያቱም እኔ ያውቃለሁኝና እሷ ግን አውቃሁን ብላል በውሸት ለመወንጀል ሰውየውን በጣም ትፈልግ ነበረ ካሷ እንዳይለያት እንዳይርቃት ማለት ነው። ታውቃላችሁ እና በተለያየ ሰው አለ በእኛ በሀበሻ ብቻ አይደለም እንደዚህ አሁን በተለያየ ዓለም በሌላ በውጭ ሀገር የሚኖር ሰው የተማረ ነው። ምክንያቱም ራሱን በራሱ ይፈታል ይሄን ነገር እንዲህ ያደርጋል በፍጹም አለ። በሌላ በተለያየም ሀገር እንደዚህ በጣም ብዙ ትዳር ላይ ከገባችሁ በኋላ ይሄ ችግር ሲፈጠር ራሱ ለመለያየት በጣም ብዙ ዋጋ የምትከፍሉበት አለ። ፍርድ ቤት ለፍርድ ቤት በጣም የምትንገላቱበት ማለት ነው። ያ ነገር እኮ እንደዛ ሆኖ የምትንገላቱበት ለጥሩ ነገር ቢሆን ችግር የለውም። ግን አለ አይደለ በቃ እሱ ጋር ለመለያየት ይሄን ያክል ድካም መለያየት ተለያይተናል አይደል በቃ መለያየት ነው። ራሳችን በራሳችን ፈተን እንጂ የሁሉ ድካም መሄድ ምን አስፈለገ? ፍርድ ቤት እንትና ካሚል ሁላችንም ሀቃችንን እኮ እናውቃለን። የሌለንን አለን ብለን ከዛ ሰው ለመውሰድ ሳይሆን በቃ አይደል ፈጣሪ የፈቀደልንን እኛ ካገባን ያፈራነውን እሱም ማምኖበት እሷም ማምነባት ብታደርግ አሪፍ ነው። ግን ሁሉ ነገር ሚዲያ ላይ እየወጣ የሚሆን ነገር አይደለም። ስለዚህ ምን ለማለት ፈልጌ ነው እኔ እንጃ አላቅም። እያንዳንድ አሽቃብጠህ ቀረህ ታረቁ እያሉ እየፖሰቱ ነውና ብቻ ጥሩ ነው። ለማንኛውም እላችኋለሁኝ ገብቷችኋል። ጥሩነቱ ምንድነው? በቃ አለ አይደለ ትናንትና ምን አይነት ፍቅር እንደነበረ ዛሬ ምን ላይ እንደደረሱ ይታያል። ለህዝብ መማሪያ ይሆናል። ህዝብ እንዲጠነቀቅ ማለት ሌሎቹ ካንዱ እንዲማር ትምህርት መውሰድ አለብን። እንደዚህ አይነት ነገሮችን ስናይ በተለይ ያላገባን ልበል እንጂ ያላገባችሁ ታውቃላችሁ፣ ያላገባችሁ ትምህርት ከእንደዚህ መውሰድ አለባችሁ። ይሄ ነገር እፍ ያለ በቃ አለ አይደለ እዩኝ ያለ በኋላ ደብቁኝ ያመጣል ይባላል። እና ብዙዎቹ አሁን እዩኝ የሚሉ ደብቁ እናንተናን አይታችኋቸዋል። እነ ሊሊ ምን ያክል እንትን እንደደረሰ አሁን የሰይጣን ጆሮ ይደፈን ተመልሰው ታርቀዋል እንጂ እነሱ ጋር ምን ላይ እንደደረሰ ምን እንደሆነ እዩኝ ሚዲያ ላይ በቃ ያዙን ልቀቁን። የሚሆኑት የሚበሉት የሚጠጡት የሚፈሱት የሚሸኑት ሁላ ሳይቀር ሚዲያ ላይ በቃ አለ አይደለ ሁሉ ነገር ሚዲያ ላይ ሁሉ ነገር እንዴ ህዝቡ ከቤታቸው ውስጥ ያለ በቃ ሁሉ እነሱ አንዳንዴ እኮ ህዝቡም አይፈረድበትም እንዴ ከሌ እንዲህ ማድረግ አለባት ከሌ እንዲህ ማድረግ እየወጣ እንደዛ የሚለው እውነቱን ነው። ምክንያቱም ወደ ሚዲያ እስከመጡ ድረስ እነሱ ህዝቡን በቃ በህዝቡ ስር መኖርን ስለሚፈልጉ ነውና ከባድ ነው። ብቻ አላቅም እንደምላችሁ እና ያው ከነሱ ተማሩ ለማለት ፈልጌ ነው። እኔ እንደ ትምህርት እንዲሆናችሁ እንጂ ስለነሱ ትዳር ለማውራት ወይም ስለነሱ መፋታት ለማውራት አይደለም። እኔ በእነሱም ቪዲዮ አልሰራውም እና በዛው ደግሞ እንትና ትዕግስት ማነው ስሟ አባቷ ጠፋብኝና እርጉዝ ናት። ስለሷም ራሱ ብዙ እያወራችሁ ነው። እመቤቴ በሽልም እንግዲህ በሽልም ታውጣሽ ነው የሚባለው አይደለም። ወፍ ያጥር ወፍ አትስማሽ። በሰላም ለመገላገል ያውቃሽ እህታችን ትጂ ማለት ነው። ምክንያቱም ብዙዎቻችሁ እውነት የውሸት እርጉዝ ነው ትላላችሁ። እንደዛ እንደው ሰው ምን ብላ ነው የውሸት እርጉዝ ታዲያ? እንደዚህ ቤቢ ሻወር እስከማክበር ድረስ እየተደረሰ እግዚአብሔር ካተጋባሁን እነዚህ ሰዎች ቆይተዋል በጣም። እኔ እንደውም አብረው ሁላ የሚኖሩ አይመስለኝም ነበር። የሚገርማችሁ ተለያይተው ሁላ ይመስለኝ ነበረ። ምክንያቱም ቆዩ ከተጋቡ በጣም ቆዩ። እንግዲህ ዛሬ ደግሞ በልጅ ባርኳቸዋል ፈጣሪ። እግዚአብሔር ደግሞ በሽልም ማለት በሽልም እያልኩኝ በሽልም ታውጣት እመቤቴ። ያጥሮፋት ተስማሽ በሰላም ለመገላገል ያብቃሽ። መልካም ምኞታችሁን ተመኙላት። ያለው ሰው ይደግሳል፣ ይሞሸራል፣
ብዙ ነገር ያደርጋል። ቤቢ ሻወር ያደርጋል፣ እንደፈለገ ያደርጋል። ስላላቸው ነው ያድርጉ። የሌለን አናደርግም። በቃ በሰው እድል መቅናት ካልሆነ በስተቀር ሌላ ምንም ነገር ልታመጡ አትችሉም። እና አሁን በዚህ ሰዓት ቤቢ ሻወር ይደረጋል። አሁን ምን ያደርጋል ስታስጠላ ምናምን። እኔ ኮመንት ላይ እኮ ነው የማየው። የሚገርማችሁ ነገር አይባልም። ገብቷችኋል? በሰላም ተገላገይ፣ መልካም ምኞታችሁን ደስ ይላል፣ እንኳን ፈጣሪ ልጅ ሰጠሽ ነው የሚባለው እንጂ ዝም ብላችሁ ዘላችሁ ሰውን አትዝለፉ። እውነቴን ነው የምላችሁ፣ አትዝለፉ። ብዙ በቃ ለስድብ የተዘገጃችሁ አላችሁ። ሩጣችሁ አፋችሁ ለስድብ እና ለስድብ ብቻ የሚሰራ ሁላ የሚመስላችሁ ሩጣችሁ ሰውን ለማሸማቀቅ የምትፈልጉ። የሚሸማቀቅ ሰው የለም እንጂ ብዙ ሰው አሁን እውነቴን ነው የምላችሁ። እንደው በቃ በስማ አንድ ሰው አግኝቶ የሆነ ሲዝናና የሆነ ነገር ሲያረካያችሁ እብድ የምትሉ ሰዎች አላችሁ። በቃ እብድ አትበዱ፣ አትበዱ። ነገ ሌላ ቀን ነው። ነገ ጧት ለእኔም አዲስ ቀን ነው። ለራሳችሁ መልካም ነገር ተመኙ። እግዚአብሔር እንደነሱ እንዲያደርግላችሁ ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ ከቆይታችን አንጻር አንዳንድ ነገር ጥሩ ነገሮች እንደተማራችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ይበል። ሰላም ሁኑልኝ።